ኡስታዞች በተለይ ደግሞ እዚህ ቲክታክ ላይ ያሉ ኡስታዞች አንድ ሰው ሲያጠፋ ወይም ደግሞ ከዲኑ የሆነ ያፈነገጠ ነገር ሲፈጽም በውስጥ ሄዶ መክሮ ይሄ እንደዚህ አይደለም፣ ይሄ ትክክል አይደለም፣ ከአላህ ጋር አላህ የዲን መገለጫ አይደለም ብሎ ከመናገር ይልቅ ቪዲዮ ሰርቶ ያንን ሰው ለማስጣት ሚዲያ ላይ ለማስጣት የሚራሯጡ ሰዎች በተለይ ኡስታዝ የተባሉ ሰዎች እጅግ ከነሱ ጋር መግባባት ያቃተኝ እኔ ብቻ ነኝ ወይስ እናንተ ማስተውላችሁታል? እውነት ቪዲዮ ተሰጥቶበት የተመለሰ ሰው አይታችኋል? እንደ በውስጥ ሲመከር በርካታ ሰዎች ከመንገድ ካፈነገጠ መንገዳቸው ሲመለሱ አይተን፣ ነገር ግን ቪዲዮ ተሰርቶበት እስካሁን ድረስ የተመለሰ ሰው አላየሁም። እና ኡስታዞች እባካችሁ የሆነ ሰው ሲያጠፋ ሳይሆን መጀመሪያ በውስጥ ሄዳችሁ ለመምከር ለመንገር ሞክሩ። ነገሮች ከቁጥጥር ውጭ ከሆኑ በኋላ ሌሎችን ለማስተማር ቪዲዮ ብትሰሩ ችግር የለም። እንደሰማችሁት የወንድማችን ለኡስታዞች ምክር ብሎ የታየውን ነገር እየመከረ ነው። እሱ ምንድን ነው? ሰዎች ጥፋት በሚያጠፉበት ጊዜ በውስጥ ከመምከር ይልቅ በቪዲዮ ሰርቶ በማሰራጨት ለሚሯሯጡ ኡስታዞች ብሎ በዚህ ገለጻ የገለጸው አገላለጽ አለ። ምናልባትም ይህ ወንድም እንደዚህ አይነት ነገሮች ለምን እንደሚደረጉ ትክክል ካለመረዳት የተነሳ ሊሆን ይችላል። እሱ እንዳለው እንሂድና አንድ ሰው ቲክቶክ ላይ መጥቶ ለምሳሌ ሸሪዓዊ ነገርን የሚጣረስን ነገር ቢሰራና ያንን ነገር ለህዝብ ቢያሰራጭ ከዛም በኋላ ያሰራጨው ስህተት ራሱ ላይ ብቻ አላጠረም፣ ምናልባት 50 ሺህ 100 ሺህ ሰው ተመልክቶታል። ስለዚህ ያ ሀሳብ ከሸሪዓ ጋር የሚጋጨው ሀሳብ 50 ሺህ 100 ሺህ ሰዎች ዘንድ ደርሶ ተሰራጭቷል። ይህንን ነገር ተመልክተውታል ማለት ነው። ያ ኡስታዝ የተባለ አካል ይህ ግለሰብ እንዳቀረበው ያድርግ ከተባለ ጥፋቱን ያጠፋውን ሰው በውስጥ ሂዶ መከረው። እሺ ከጥፋቴ ተመልሻለሁ ብሎ ያ ሰው ተመለሰ። ነገር ግን ይህንን ቪዲዮ ያሰራጨው ግለሰብ በዚህ ኡስታዝ ምክር በውስጥ በጻፈለት ምክር በመመለሱ ብቻ የሚቆም ነገር ነው አይደለም። እሱ በውስጥ በተሰጠው ምክር መሰረት ጥፋት መሆኑን ከሸሪዓ ጋር የሚጋጭ ነገር መሆኑን አምኖ ተቀበለ፣ ተመለሰ። ነገር ግን እነዛን 50 ሺህ ሰዎች 100 ሺህ ሰዎች ማን ይድረስላቸው? ማን ነው ለነዛስ ማስተማር ያለበት? እነዛን 50 ሺህ 100 ሺህ ሰዎች ስም ዝርዝራቸውን ንገረኝና ከዛም እነሱንም በውስጥ እየሄድን መምከር ማለት ነው። ልክ እንደዚህ አይነት ነገሮችን ማገናዘብ መቻል አለብን። የሆነ ነገር ሲሰራ ጥፋት ስለመሰለን ብቻ መቃወም የለብንም። ነገሩን በደንብ ማስተዋልና ከምን አንጻር ነው ይሄ የተደረገው፣ ምናልባትም ደግሞ የሚቀርበውን ኡስታዝ ለምንድነው በዚህ አይነት መልኩ በቪዲዮ ሰው ጥፋት ሲያጠፋ እንደዚህ መልስ የሚሰጠው፣ ለምን በውስጥ ብቻ አይመከርም የሚለውን ሀሳብ የሚቀርበው ኡስታዝ ቢያቀርብ በቂ መልስ ሊያገኝ ይችላል። ነገር ግን ስህተት ስለመሰለው ብቻ እንደዚህ አይነት ነገሮችን ሲያሰራጭ ይህም ደግሞ ሌሎቹ የተሳሳተ መልእክት ስለሚያስተላልፍ አሁንም በዚህ ላይ ደግሞ ቪዲዮ መስራቱ አስፈላጊ ሆኗል ማለት ነው። እንደሚታወቀው ይህ የቲክቶክ ፕላትፎርም የተለያዩ ነገሮችን እንደፈለግን ብንለቅ የተለያዩ ሰዎች ዘንድ ያደርሳል። ለምንናገረው ነገር በተለይ በሸሪዓ ላይ ለምንናገራቸው ንግግሮች ማስረጃ ላይ ተመርኩዘን አላህ የሚወደው ተግባር ነው፣ ነቢዩ ሰለላሁ ዐለይሂ ወሰለም የሚወዱት ተግባር ነው የሚለውን ነገር ሚዛን ላይ ሳንሰራ የመጣልንን የምናስተላልፍ ከሆነ ጥፋቱ እኛ ላይ ብቻ ሳይሆን የሚቀረው የተለያዩ ሰዎች ዘንድ ነው የሚቀረው። ይህንን ጥፋት ለመታደግ ሲባል ሌሎች ዘንድ የተሰራጨውን የተሳሳተ አስተሳሰብ ለመቅረፍም ሲባል ሚዲያ ላይ የሚሰራጩ ስህተቶችን በዚሁ በሚዲያ መመለሱ አስፈላጊ ሆኖ ተገኝቷል። ይህ ግለሰብ እንዳለው ሰውየውን ለማሳጣት ሳይሆን ይህንን ጥፋት ላጠፋው ግለሰብም ከማሰብና አጠቃላይ ለሙስሊሙ ኡማም ከማሰብ የተነሳ ነው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም አዲኑ ነሲሐ ዲን መመካከር ነው ብለው ሲናገሩ ማንን ጠቅሰዋል? አጠቃላይ ለኡማው ነሲሐ ማድረግ መመካከር ነው ብለዋል። ለኡማው መመካከር፣ ለኡማው ነሲሐ ብሎ ማለት ምን ማለት ነው? የሚጠቅማቸውን ነገር ማመላከት፣ የሚጎዳቸውና የማይፈቀዱ ነገራትን ደግሞ ግልጽ በማድረግ ኡማውን መጠበቅ ነው። እሱ የያዘውን ሀሳብ ለማንጸባረቅ ሲል ኡስታዞቹ የሚያደርጉትን አደራረግ በምንድን ነው የገለጸው? ያንን ግለሰብ ለማሳጣት አለ። ያንን ሰው ለማስጣት ሚዲያ ላይ ለማስጣት የሚራሯጡ ሰዎች በተለይም ኡስታዝ የተባሉ ሰዎች ለማሳጣት ተብሎ የሚሰራ ካለ ክላሱን ይፈትሽ፣ አላህ ጋር ነው የሚተሳሰበው። ነገር ግን እንደዚህ አይነት ነገሮች የሚሰሩት ቅድም እንዳልኳችሁ ውስጥ የሚመከረው አካል ቢመለስም ያ የተሰራጨው ነገር ግን የተለያዩ ሰዎች ዘንድ ደርሶ ምን አይነት ነገሮችን እንዳበላሸ ምን አይነት አስተሳሰብን እንደቀየረ ስለማናውቅ ይህ ነገር ስህተት መሆኑን በሚዲያ እንደተነገረው ሁሉ በሚዲያ መግለጽ ግዴታ ነው የሚሆነው። ከዚህ በተጨማሪ በሚዲያ መልስ ተሰጥቶት የተመለሰ አለ የለም፣ ይሄ ሚዛን ውስጥ የሚገባ ነገር አይደለም። በዚህ መልኩ በሚዲያ መልስ ተሰጥቶ ምን ያክል ተመልሷል፣ ምን ያክል አልተመለሰም ሚዛን ውስጥ የሚገባ ነገር አይደለም። የተመለሱ ሰዎች የቁጥር ብዛት የሚያስጨንቅ አይደለም። ሐቁን ለሰዎች ግልጽ ማድረግ ነው። አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም እንዳላቸው ኢን አለይከ ኢለል በላግ፣ አንተ ማድረስ እንጂ ሌላ ነገር የለብህም እንዳላቸው ማለት ነው። ነገር ግን ለአላህ ታላቅ ምስጋና ይገባውና እንደዚህ አይነት እንቅስቃሴዎች በጣም ብዙ ሰዎች እየተማሩበት በጣም ብዙ ሰዎች እየተመለሱበት ያለ ተግባር ነው። የተመለሱ ሰዎች ከሌ ከሌ እያሉ ማስተዋወቅም አያስፈልግም። ስለዚህ ለምን ኡስታዞች በሚዲያ መልስ ይሰጣሉ? እኔ ብቻ ነኝ ከኡስታዞች ጋር መግባባት ያቃተኝ ምናምን የሚለው ነገር ለመግባባት ሞክር ነው የምንለው። ከኡስታዞች ጋር ለመግባባት ሞክር። ጠጋ ብለህም ለምንድን ነው እንደሚሰራው ምናምን የሚለውን ነገር ጠይቅ። ነፃ የመናገሪያ እድል ስለተገኘ ብቻ በዚህ አይነት መልኩ ባንፈጥን መልካም ነው።
ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።